እንግዲህ የትንሳኤ በዓል በመጪው እሁድ በድምቀት ይከበራል። የክርስትና እምነት ተከታዮች በዓሉን እንግዲህ በተለያዩ መንፈሳዊ ድርጊቶች ያከብሩታል። ከዚህ በተጨማሪም በዓሉ ሲቃረብ ሰፊ ግብይት ይከናወናል። እንግዲህ ትንሳኤን በደስታ እንዲሁም ደግሞ ወጪን በቁጠባ እንዴት እናክብረው የሚለውን እንመልከት። የትንሳኤ በዓል እንደገለጽ ነው ከፍተኛ ግብይት የሚከናወንበት በዓል እንደመሆኑ ወጪ ቆጣቢ የሆኑ ድርጊቶችን ማከናወን ይገባናል ማለት ነው። እሱን ስንመለከት የቅድመ በዓል እቅድ በጀትም ማዘጋጀት ይኖርብናል። በዓሉ ሲቃረብ ካልተገባ ወጪ ይከላከለናል ይህ ማለት ነው። ከዚህ በተጨማሪ ጉዞን ማቀናጀት፣ የጋራ ትራንስፖርትን መጠቀም እንዲሁም ደግሞ የቅርብ ገበያንም መጠቀም ያስፈልጋል። ግብይትን ደግሞ ቀደም ብሎ መፈጸምም በተለይ አሁን ከነዳጅ ጋር ተያይዞ የትራንስፖርት ወጪን ለመቋቋምም የሚያግዝ ነው ማለት ነው። ከዚህ በተጨማሪ ሌሎች መረጃዎችን ስንመለከት ትርፍን ማስወገድና በዓሉን ቀለል አድርጎ ማክበርም ያስፈልጋል። በጅምላ በመግዛትም ወጪን ካልተገባ ወጪ ዜጎች ራሳቸውን የሚከላከሉበትም አማራጭ አለ። ልክን ማወቅ ለበዓሉ ምን ያህል አስቤዛዎችን ብገዛ እንዲሁም የቁም እንስሳትን፣ በግን፣ ፍየልን፣ ሌሎችም ለበዓሉ የሚያስፈልጉ ምርቶችን ምን ያህል ብገዛ ነው ለቤተሰቤ የሚበቃው የሚለውንም ግምት ውስጥ በማስገባት ግብይቱን ማከናወን ይገባል ማለት ነው። ከዚህ በተጨማሪ እንግዲህ አማራጭ ኃይል ምንጮችንም መጠቀም ያስፈልጋል። የነዳጅ እንዲሁም ሌሎች ከሰል፣ ሌሎች እንደዚህ ውድ የሆኑ ምርቶችን ከመጠቀም አማራጭ እንደ ኤሌክትሪክ ያሉ የአማራጭ ኃይል ምንጮችን መጠቀም ወጪንም ለመቆጠብ ያስችላል። ከዛ በተጨማሪ ዲጂታል ግብይትንም መጠቀም ከትራንስፖርት ወጪ የሚገላግለን ነው። ባለንበት ቦታ ሆነን ቤት ለቤት የሚያደርሱ አገልግሎቶችን ዴሊቨሪን አገልግሎት ብንጠቀም ካልተገባ ወጪ ራሳችንን መከላከል የምንችልበትን አጋጣሚ እንፈጥራለን ማለት ነው። ከዚህ በተጨማሪ እንግዲህ መንግስት የተለያዩ የገበያ ማረጋጋት ስራዎችን እያከናወነ ይገኛል። የሰንበት ገበያዎች ለህዝቡ ተደራሽ እንዲሆኑ አዲስ አበባን ጨምሮ በክልል ከተሞችም በስፋት ቋሚ ሆነው ለህዝቡ ምርቶችን በተመጣጣኝ ዋጋ እንዲያቀርቡ እየተደረገ ነው። የገበያ ማዕከላትም አዲስ አበባን ብናይ እንኳን በአዲስ አበባ 5ቱ የመውጫና መግቢያ በሮች ላይ የገበያ ማዕከላት ተገንብተው ለሸማቹ ምርቶችን በተመጣጣኝ ዋጋ እያቀረቡ ያለበት ሁኔታ አለ። ይህም አምራችና ሸማቹን በቀጣይ የሚያገናኝበትን እድል ፈጥሯል። የገበያ ቁጥጥርና ክትትልም በተለይ በንግድ ቢሮዎች በንግድ ሚኒስቴርም በኩል እየተከናወነ ይገኛል። የሌማት ትሩፋትና የከተማ ግብርና ስራዎች የተስፋፉ መምጣታቸው ለበዓሉ የሚያስፈልጉ ምርቶች በተመጣጣኝ ዋጋ ለዜጎች እንዲቀርቡ እያደረገ ይገኛል። የትንሳኤ በዓል እሴቶችንም ስንመለከት ከግብይት ጋር በተያያዘ መንፈሳዊ ደስታና ቤተሰባዊ ፍቅር የሚጎለብትበት በዓል ነው። ከዚህ ጋር ተያይዞ የተቸገሩትን መርዳትና በደስታ በጋራ በዓሉን ማክበርም በተለይ እንደዚህ የኑሮ ውድነት ባለበት ወቅት ዜጎች በመረዳዳት ሲያከብሩ የተቸገሩ ወገኖችንም መርዳት የሚቻልበትን እድል ይፈጥራል ማለት ነው።